አርእስተ ዜና። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም በሞት ተለዩ። ጠቅላይ ሚኒስትር አብይ አህመድ በፖፕ ፍራንሲስ ሞት የተሰማቸውን ሐዘን ገልጸዋል። የኪነ ጥበብ ባለሙያዎች በስራዎቻቸው ከከፋፋይ ትርክት ይልቅ አሰባሳቢ ትርክትን በማንጸባረቅ ለሀገር ግንባታ የበኩላቸውን እንዲያበረክቱ እየሰራ መሆኑን የአማራ ክልል ባህልና ቱሪዝም ቢሮውም አስታወቀም። ከውጭ የዜና ምንጭ ቻይና በጥቅሟ ላይ ከአሜሪካ ጋር የሚመሳጠሩ ሀገራትን እበቀላቸዋለሁ አለች። እንደምናመሻችሁ አንድ ሰዓት ሆኖ ምዕራፍ 2 የቲቪ ዜና 57 ቀጥሏል። እስከ ምሽት 3 ሰዓት አብረናችሁን ቆያለን። ከኛ ጋር ሆኑ። ተመስገን በየነ ነኝ። በመጀመሪያም የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም በሞት ተለዩ። በቫቲካን ካታላንታ ማርታ በሚገኘው መኖሪያ ቤታቸው ማረፋቸውን የቫቲካን የዜና አገልግሎት አስታውቋል። የርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ሕይወታቸውን በሙሉ ለቤተክርስቲያን አገልግሎት ሰጡ እንደነበሩም ነው የተገለጸው። ጠቅላይ ሚኒስትር አብይ አህመድ በሮማው ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ሞት የተሰማቸውን ሐዘን ገልጸዋል። የርኅራሄ ትህትናና የሰው ልጅ አገልጋይነት ምግባራቸው ለትውልድ የሚሻገር ውርስ ነው ያሉት ጠቅላይ ሚኒስትር አብይ ዘላለማዊ ረፍትንም ተመኝተዋል። ፖፕ ፍራንሲስ በሮም በቅዱስ ጴጥሮስ አደባባይ በመገኘት በሺዎች ለሚቆጠሩ ምዕመናን የእንኳን ደረሳችሁ መልእክት ካስተላለፉ ከአንድ ቀን በኋላ ነው ማረፋቸው የተሰማው። አምባሳደር ደሚቱ ሀምቢሳ ከላይቤሪያ ክልል ምክር ቤት ፕሬዝዳንትና ከጣሊያን ቱሪዝም ሚኒስቴር አማካሪ ጋር ተወያዩ። በጣሊያን ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ደሚቱ ሀምቢሳ ከላይቤሪያ ክልል ምክር ቤት ፕሬዝዳንት የተከበሩ ዶክተር ፊሊፕ ማንኮሶና ከጣሊያን ቱሪዝም ሚኒስቴር አማካሪ ሚስተር ስሞል ላንዲኒ ጋር ነው ተገናኝተው የተወያዩት። በውይይታቸውም በካላብሪያ ክልል ባለሀብቶች በኢትዮጵያ በንግድና ኢንቨስትመንት እንዲሰማሩ ለማድረግ በጋራ ለመስራት ከስምምነት ላይ ደርሰዋል። አምባሳደር ደሚቱ ሀምቢሳ ሚስተር ስሞል ላንዲኒ ጋር በነበራቸው ውይይትም በኢትዮጵያ በቱሪዝም ዘርፍ የተሰጠውን ከፍተኛ ትኩረት አንስተው በዘርፉ ከጣሊያን ጋር ያለውን ትብብር የበለጠ ለማጠናከር በኢትዮጵያ በኩል ያለውን ፍላጎት አስረድተዋል። በዚህም በሁለቱ ሚኒስቴር መስሪያ ቤቶች መካከል ማለትም በኢትዮጵያና በጣሊያን የጋራ ትብብር ለማድረግ የሚያስችል ስምምነት ለመፈረም የጋራ መግባባት ላይም ነው የተደረሰው። መረጃው ከጣሊያን የኢትዮጵያ ኤምባሲ ነው ለኢቢሲ የተላከው። በሌላ በኩል የኢትዮ ፓኪስታን የወዳጅነት የአረንጓዴ አሻራ መርሃ ግብር በሲያልኮት ዩኒቨርሲቲ ተካሄደ። በፓኪስታን ባለሙሉ ስልጣን አምባሳደርና ልዩ መልእክተኛ አምባሳደር ዶክተር ጀማል በከር ከሲያልኮት ዩኒቨርሲቲ ሊቀመንበር ፋይሳል መንዙርና ምክትል አስተዳዳሪ ዶክተር ኤም ካሊቅ ኡር ራሄማን ጋር በመሆን በሲያልኮት ዩኒቨርሲቲ በአረንጓዴ አሻራ መርሃ ግብር ስር በአረንጓዴ አሻራ የኢትዮ ፓኪስታንን ግንኙነት ማጠናከር በሚል ርዕስ የተካሄደውን የችግኝ ተከላ መርሃ ግብር አስጀምሯል። በዕለቱም ከ1000 በላይ ተማሪዎችና የከፍተኛ ትምህርት ማህበረሰብ ተሳታፊ ያደረገው የአረንጓዴ አሻራ መድረክ የተካሄደ ሲሆን አምባሳደር ዶክተር ጀማል የፓኪስታን ወጣቶች በአካባቢ ጥበቃ ጥረቶች ላይ ያላቸውን ተሳትፎ አድንቀው ኢትዮጵያ ባለፉት 6 ዓመታት ብቻ በተገበረችው በጠቅላይ ሚኒስትር አብይ አህመድ የተጀመረው የአረንጓዴ አሻራ መርሃ ግብር የአካባቢ መራቆትና የደን ጭፍጨፋን በመዋጋት ረገድ ሌሎች የአፍሪካ ሀገራት ብሎም ለዓለም አቀፉ የአየር ንብረት ለውጥ ትግል አርአያ መሆን እንዳስቻላት ገልጸው ወጣቶቹም ከዚህ ልምድ ተቋዳሽ እንዲሆኑ ማብራሪያ ሰጥተዋቸዋል። በኢስላማባድ ኤምባሲ በይፋ ስራ ከጀመረበት እንደ አውሮፓውያን አቆጣጠር ከ2023 አንስቶ ኢትዮጵያ የአየር ንብረት ለውጥ ትግልን አስመልክቶ ያካበተችውን ልምድ ለማስተዋወቅ
ከመንግስት አካላት፣ ከትምህርት ተቋማት፣ ከንግድ ምክር ቤቶችና ከሲቪል ማህበረሰብ ጋር ትብብር በመፍጠር ሲሰራ መቆየቱም ነው የተገለጸው። አምባሳደሩ የአየር ንብረት ለውጥን ለመከላከል የኢትዮጵያን ተግባራዊ ጥረት በሀገር አቀፉ የአረንጓዴ አሻራ ንቅናቄ ባለፉት 6 ዓመታት ብቻ ከ40 ቢሊዮን በላይ ችግኞች መተከላቸውን፣ ይህም ተግባር ኢትዮጵያ ከካርበን ነፃ የሆነች ፕላኔት እንድትኖር ያላትን ቁርጠኝነት እንደሚያሳይም ነው ያብራሩት። ይህ አካባቢን ከመጠበቅ ባለፈ በኢትዮጵያ አረንጓዴ ለውጦችን ተቋቋሚና ዘላቂ ኢኮኖሚ እንዲፈጠር አስተዋጽኦ ማድረጉም ነው የተገለጸው። ይህም የደን መልሶ ማልማትና ማስፋፋትን ከማሳደጉም በተጨማሪ በግብርናው ዘርፍ ከፍተኛ የስራ ዕድሎችን ፈጥሯል። እንደዚሁም ደግሞ በብሔር ብሔረሰቦችና ሕዝቦች መካከል አንድነትና ወንድማማችነትን እንዳሳደገም ነው የተገለጸው። ስለሆነም ይህ የአረንጓዴ አሻራ መርሃ ግብር የኢትዮ ፓኪስታን ወዳጅነት መርሃ ግብር በሁለቱ ወዳጅ ሀገራት መካከል የአየር ንብረት ጥበቃ ጥረቶች በማጎልበት የትብብር መድረኩን እንደሚያሰፋ ያላቸውን እምነትም ገልጸዋል። መረጃው የደረሰን በፓኪስታን የኢትዮጵያ ኤምባሲ ነው። የኪነ ጥበብ ባለሙያዎች በስራዎቻቸው ከከፋፋይ ትርክት ይልቅ አሰባሳቢ ትርክትን በማንጸባረቅ ለሀገር ግንባታ የበኩላቸው እንዲያበረክቱ እየሰራ መሆኑን የአማራ ክልል ባህልና ቱሪዝም ቢሮ አስታወቀ። በክልሉ ባህልና ቱሪዝም ቢሮ የሙሉ ዓለም ባህል ማዕከል በዚህ ረገድ የበኩሉን አስተዋጽኦ እየተወጣ ስለመሆኑም ነው ያስታወቀው። ሳሙኤል ወርቃየው ኪነ ጥበብ ኃያል ነው፣ ሀገር ይገነባል፣ በተቃራኒውም ሀገርን ያፈርሳል። ኪነ ጥበብን በአግባቡ የተጠቀሙበት ሀገራትም ለሀገር ሁለንተናዊ እድገታቸው መሰረት ሆኗል። በአማራ ክልል በሙሉ ዓለም የባህል ማዕከል የትወና ባለሙያው ጊዮን አለምሰገድም ይህን ሀሳብ ያነሳል። የኪነ ጥበብ ዘርፉ ለአንድ ሀገር እድገት ትልቅ አስተዋጽኦ እንዳለው ያው በሰለጠኑ ሀገሮች ላይ የሚታይ ነገር ነው። አውሮፓና ምዕራባውያን ትልቁን ጂዲፒያቸውን የገነቡት በኪነ ጥበብ ዘርፉ ነው። አፍሪካም የተወሰኑ ምዕራብ አፍሪካ አካባቢ እና ናይጄሪያ ትልቅ ስራ እየሰሩበት ነው ያሉ። ኪነ ጥበብ የአንድን ሀገር ማህበረሰብ በመቅረጽ አንድነትን በማጠናከር ረገድ ያለውን ከፍተኛ የሆነ ሚና የገለጹት ደግሞ የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየላናውጤ ናቸው። የኪነ ጥበብ ሙያ ሚና እጅግ በጣም የሚታወቅ ነው። በሁሉም ዘርፎች ልማትን ጨምሮ በሁለንተናዊ የማህበረሰብ እድገት ላይ ያደረገው አስተዋጽኦ የሚታወቅ ነው። በተለይም ደግሞ ሀገራችን በወረራ ወቅት የኪነ ጥበብ ባለሙያዎች ከአድዋ ጦርነት ጀምሮ አዝማሪዎች፣ ከዛም በኋላ በነበሩ ጦርነቶች የኪነ ጥበብ ባለሙያዎች ህዝቡን በማነቃቃት ጦሩን በማነቃቃት ከፍተኛ ወኔ በመሰነቅና ሀገርን ከወረራ በመታደግ የተጫወተው ሚና በጣም ከፍተኛ ነው። ኢትዮጵያ የጋራ የሆነ ትርክትን ለመገንባት በርካታ ስራዎችን እያከናወነች ባለችበት በዚህ ወቅት የሙሉ ዓለም ባህል ማዕከል በዚህ ረገድ የኪነ ጥበብ ዘርፉ የበኩሉን እንዲወጣ እየሰራ መሆኑን አስታውቋል። ብነግርህ ሁሉንም ባማከለ አንድነት ኢትዮጵያን በሚገልጽ ወደፊት ቀዳሚ እየሆነ በኪነ ጥበብ ዘርፍ ማስተላለፍ አለብን። በታሪክ ድርሳናት ወደ ኋላ አገላብጠን ከትናንትናዎቻችን የተማርናቸው ብዙ ጉዳዮች አሉ፣ የሚሳቡ የጋራ ያደረግናቸው። በዛሬነት ጊዜያት ውስጥ ደግሞ የሚከወኑ በርካታ ገድሎች አሉ፣ በርካታ ተግባራቶች አሉ። እነሱን ደግሞ ለነገ አቅም ሆነው እንዲሄዱ የወል እውነት ሆነው የወል የጋራ አቅም ሆነው እንዲወሰዱ ሙያተኞች በቲያትር፣ በሙዚቃ፣ በሊትሬቸር ወይም በስነ ጽሁፍ መሰለ ሙያ መስኮች በማስተማር በማስረጽ የገጽታ ግንባታዎችን በማድረግ ትውልድ እየተቀባበላቸው ትውልድ እየተማረባቸው ለሀገር የሚበጀው እየተሰበከ ሀገር እንድትቀጥል የበኩላቸው ሚና መወጣት የሚችሉበት ስለሆነ ሙሉ ዓለም ባህል ማዕከላት በዚህ ረገድ የበኩል ሚና እየተወጣ ሌሎች ሙያተኞችን በዚህ ደረጃ እንዲገለጡ አበክሮ እየሰራ ያለበት ሁኔታ ነው ያለው። እንደ ክልል የኪነ ጥበብ ባለሙያዎች ከከፋፋይ ትርክት ይልቅ አሰባሳቢና የወል ትርክትን በመገንባት ሀገራዊ አንድነትን የሚያጠናክሩ የኪነ ጥበብ ስራዎችን ለማህበረሰቡ ተደራሽ በማድረጉ ረገድ የተለያዩ አዳዲስ አሰራሮች ተነድፈው እየተሰራ መሆኑም ተገልጿል። ራሱን የቻለ የባህል ዘርፍ የ25 ዓመት ሮድማፕ እየተዘጋጀ ነው። የ10 ዓመት ስትራቴጂክ እቅድ እና ቀጣይ ደግሞ ከ2018 ጀምሮ የሚተገበር የ5 ዓመት ስትራቴጂክ እቅድ ተዘጋጅቷል። ከዛ ውስጥ ትልቁን ሚና የሚወስደው ኪነ ጥበብ ነው። የኪነ ጥበብ ማዕከላትን የኪነ ጥበብ ማህበራትን ማጠናከርና ለሚፈለገው ዓላማ ማዋል አለብን ብለን ወስነን እየሰራን ነው። የሰነድ ዝግጅቶች እየተጠናቀቁ ነው። ከዚህ በኋላ የኪነ ጥበብ ተቋማቱን ይሄ ከፋፋይ ከሆነው ነጣጣይ ከሆነው የነጠላ ትርክት እያወጣን ወንድማማችነትን፣ እህትማማችነትን በህዝቦች መካከል መቀራረብን የሚፈጥሩ የወል ትርክቶች እንዲገነቡ
በሚያረቅ ቁመና ለመቅረጽ ሰፊ ቅድመ ዝግጅት እያደረግን ነው። የውጭ ዜና ቻይና በጥቅሟ ላይ ከአሜሪካ ጋር የሚመሳጠሩ ሀገራትን እበቀላለሁ አለች። አሜሪካ በበኩሏ ታሪፍ እንዲነሳላቸው የሚፈልጉ መንግስታት ከቻይና ጋር ያላቸውን የንግድ ግንኙነት እንዲገድቡ ነው ጥሪ ያቀረበችው። የቻይናና የአሜሪካ የንግድ ጦርነት ሌሎች ሀገራትንም የፍልሚያ ሰለባ እንደሚያደርጋቸው እየተዘገበ ይገኛል። የቻይናን ስንመለከት ደግሞ 145 በመቶ ነው የታሪፍ ጭማሪ የተደረገው በአሜሪካ በኩል። አሜሪካንን ማባበል ሰላም ሊያመጣ አይችልም የምትለው ቻይና ለወደፊቱ እንግዲህ የበቀል እርምጃ እንደምትወስድ እያስጠነቀቀች ትገኛለች። ጃፓንም ሌላዋ ተጠቂ ሀገር ስትሆን ጃፓን 20 በመቶ ትርፏን ከአሜሪካ ስታገኝ በንግድ ልውጡ ከቻይና ደግሞ ጃፓን የምታገኘው 15 በመቶ ነው። ይህ በመሆኑ የተነሳ ደግሞ በጃፓን በኩል ከአሜሪካ ወይም ከቻይና መምረጥ የሚባል ነገር የማይታሰብ እንደሆነ ነው የተነገረ የሚገኘው። ይህ የቻይናና የአሜሪካ የንግድ ልውውጥ ላይ ያለው ጦርነት ወዴት ያመራል የሚለው አሁንም እያጠያየቀ ይገኛል። ለውጭ የያዝነው ዘገባ ይኸው ነው። አሁን የምናልፈው ወደ ቢዝነስ ዘገባ ነው። አሚር ጌቶ ተዘጋጅቶ የጠበቃችሁ ነው። እንደምን አመሻ አሚር?